ኦሪት ዘዳግም ምዕራፍ 31 ከቁጥር 8 በፊትህ የሚሄድ እርሱ እግዚአብሔር ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥም አለው። አባት እግዚአብሔር ሆይ በጌታ በኢየሱስ ስም ስለ አብሮነት እናመሰግናለን። አንተ አማኑኤል ከኛ ጋር ያለህ እግዚአብሔር፣ አንተ ረዳታችን፣ አብረህን ለመሆን ማታፍርብን፣ ከኛ ጋር ከመሆን ራስን ማትቆጥብ ባለብዙ ምሕረት ባለብዙ ቸርነት እግዚአብሔር ሆይ እናመሰግናለን። ዛሬ ከውሏችን በፊት፣ ዛሬ ከተግባሮቻችን በፊት፣ ዛሬ ከሐሳባችን በፊት ሁሉ አንተ አብረህን ስላለህ ያንተ አብሮነት ስለማይለየን ምክንያቱም አንተ በፊት ለፊታችን የምትወጣ ጠላታችንን የምትቀድም ሕያው አምላክ ሆይ በጌታ በኢየሱስ ስም እናከብርሃለን። በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጅ ሰብራለሁ፣ መወርወሪያዎችንም እቆርጣለሁ እንዳልክ በጌታ በኢየሱስ ክርስቶስ ስም ቃልህ ሕያውና ታማኝ ነው። የኛ አለማመን ላይ የተመሰረተ ያንተ ስራ የለም። የኛ አለማወቅ ላይ የተመሰረተ ያንተ ዕውቀት የለም። የኛ ነገሮች ላይ የተመሰረተ ያንተ ነገር የለም። አንተ በፊትህ ወጣለሁ ካልክ ስለምትወጣ ነው፣ ልታነቃቃን አይደለም። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ዛሬ በዚህ ማለዳ ጠላቶቻችን ቀድሞ ወጥተው ያዘጋጁብን ወጥመድ ስለማያገኘን እናመሰግንሃለን። እንደዚህ እያላችሁ ጸልዩ። ጠላት ካዘጋጀው ወጥመድ፣ ጠላት ካሰፈረልን መስመር በጌታ በኢየሱስ ስም ጠላት ይሄ ነው የሚጥላችሁ ብሎ ደጅ ካሰጣብን ነገር ሁሉ በጌታ በኢየሱስ ስም እግዚአብሔር አምላክ ያስመልጠናል። ተማምነው ለሚጠሩት እሱ ጀግና ጠባቂ ነው። ተማምነው አምነውት እግዚአብሔር ይረዳኛል ብሎ ለሚጠሩ ሰዎች እግዚአብሔር ታማኝና የሚገኝ አምላክ ነው። ይህን እያሰባችሁ በምስጋና ቀናችንን እንጀምራለን። እኛ በማጉረምረም ከሚጀምሩት አይደለንም። እኛ በለቅሶ ጀምሮ በለቅሶ ህይወታቸው ከሚቋጭ አይደለንም። የሚያምን ሰው በለቅሶ አይደለም እግዚአብሔርን የሚጠይቀው። እግዚአብሔር ብለኸኛል፣ አባት ነህ፣ ደግ ነህ እያለ እግዚአብሔርን እያመሰገነ በምስጋና ይጠይቃል። ስለዚህ አባታችንን በእውነትና በመንፈስ ሆነን እንጠይቀዋለን። ሃሌሉያ! ደስ እያለኝ ነው። ደስ ይበላችሁ። እግዚአብሔር አባት ሆይ አንተ ብዜትን የምታውቅ፣ አንተ ኃያል ማድረግን የምታውቅ፣ አንተ በተቆረጠ ነገር ላይ መተህ ማስቀጠልን የምታውቅ እግዚአብሔር ሆይ በጌታ በኢየሱስ ስም እንና ከዚህ ህዝብ ጋር ሆኜ ያመሰግናለሁ። ዛሬ ሊቀድመን የወጣ ክፉ፣ ሊውጠን የወጣ ክፉ፣ መንገዳችሁ ይሄና ይሄ ብቻ ነው ብሎ ያሰመረብን ክፉ በጌታ በኢየሱስ ስም ከስራችን፣ ከኛ፣ ከህይወታችን ላይ ከእንቅስቃሴያችን ሁሉ ላይ እንዲነሳ ጸልያለሁ። አንተ ያልተከልከው ተክል እንደሚነቀል መጽሐፍ ይናገራል። የሰማይ አባት ያልተከለው ተክል ሁሉ ይነቀላል እንደሚል አባት ሆይ በጌታ በኢየሱስ ስም በህይወት ያልተከልከው፣ በህይወታቸው ያልተከልከው፣ በነገሬ ላይ ያልተከልከው፣ በነገራቸው ላይ ያልተከልከው፣ በትዳራቸው ላይ ያልተከልከው፣ በትዳር ህይወቴ ላይ ያልተከልከው በጌታ በኢየሱስ ስም ከነና ከወዳጆች ላይ ይነሳ ዛሬ። አባባ እግዚአብሔር ሆይ የሚያነሳ እጅህን እናምነዋለን። የሚነቅለውን እጅህን እናምነዋለን። ለጠላት ትዕግስት የሌለውን እጅህን እናምነዋለን። የጠላትን ክፋት በሰው ህይወት ውስጥ እንዲቆይ የማይፈልገውን እጅህን እናምነዋለን። በክርስቶስ ኢየሱስ ስም በዚህ ማለዳ ላይ ቀናችን ላይ ቀድሞ የተዘራ፣ ቀናችን ላይ ቀድሞ የወጣ፣ ቀናችን ላይ ቀድሞ እግዚአብሔር ሆይ የተሰማራውን ስለሚነቅለው እጅህ አመሰግንሃል። አባት ሆይ ስምህ ይባረክ። አባት ሆይ ቸርነህና ምህረት ለዘላለም ነውና መጽሐፍ እንደሚል ቸር ነውና ምህረቱም ለዘላለም ነውና እግዚአብሔርን አመስግኑት እንደሚል አመሰግንሃለሁ። እግዚአብሔር ሆይ ስምህን ባርካለሁ። አባት ሆይ ስምህን ከፍ ከፍ እናደርጋለን። በዚህ ማለዳ ስምህን ከፍ ከፍ እናደርጋለን። በነገራችን ላይ ክቡር ነህ። በቤታችን ላይ ክቡር ነህ። በምንበላበት ማዕድ ላይ ክቡር ነህ። በምንለብሰው ልብስ ላይ ክቡር ነህ። በምንንቀሳቀሰው እንቅስቃሴ ላይ ክቡር ነህ። እግዚአብሔር ሆይ ያላንተ የምንጠራው የለንም። ካላንተ ቀና ብለን የምናየው የለንም። ካንተ ውጭ እግዚአብሔር ሆይ ይህንን እኮ እግዚአብሔር ረዳን የምንለው እንጂ እንትና አደረገ ብለን የምናነሳው አካል የለም። ምክንያቱም ካንተ በልጦ እኛን ለመርዳት አቅም ያለው ማንም የለም። ከቸርነቴ የበለጠን የልብ መታሰብ በማንም ጋር አላገኘንም። እግዚአብሔር ሆይ አመሰግንሃለሁ። ቸር ሆይ አመሰግንሃለሁ። ቅዱስ ሆይ አመሰግንሃለሁ። ልዑል ሆይ አመሰግንሃለሁ። ንጉሥ ሆይ አመሰግንሃለሁ። በሰማያት ላይ ያለህ በምድር የሞላ ከምድር በታች ያሉ ፍጥረታት ሁሉ የሚገዙልህ እግዚአብሔር በልጆች ፊት በእልልታቸውና በድምፃቸው በሚሰጡ ምስጋና ክብር ደምቀህ የምትኖር ልዑል ሆይ ማደሪያ ይባረክ፣ መኖሪያክ ይባረክ። እግዚአብሔር ሆይ የምትኖርበት ይባረክ። ሁሉ ስፍራ የተባረከ ይሁን። ስለ ስምህ አመሰግናለሁ። ስለ ገናናነትህ አመሰግናለሁ። ስለ ኃያልነትህ አመሰግናለሁ። አልፈህ በእኔ ህይወት ላይ መልካም ስለምታይ አመሰግናለሁ። ዛሬ ከጎዱን ነገሮች ይልቅ አንተ ያሰብክልን ስለሚበልጥ አመሰግናለሁ። ወዳጆች ልባችሁ ላይ የምትጠብቁት አንዳች ነገር ካለ እግዚአብሔር እኮ ይህንን አድርጎልኝ ቢሆን ኖሮ ህይወቴ ዛሬ እንደዚህ አይደለም የምትሉት ነገር እንኳን ቢኖር እግዚአብሔር ያየልን ይበልጣል። እኛ አይተን መልካም ነው ብለን አስበን
ካጣነው ነገር እግዚአብሔር አይቶት ደግ ነው ይሄ ብሎ ያኛውን እኛ ያልነውን ነገር ትቶት የራሱ ሐሳብ ውስጥ ያለውን ያንን ያመጣልን ይበልጣል። ይህንን እያሰባችሁ አሁንም እንድትናገሩ ፈልጋለሁ። እግዚአብሔር ያንተ ይበልጣል በሉ። ያንተ ያሰብክልን ይበልጣል። ምህረት ያለበት ይበልጣል። ቸርነት ያለበት ይበልጣል። የሆነው ሁሉ እንኳን ሆነ፣ የተፈጠረው ሁሉ እንኳን ተፈጠረ፣ የሄደው ሁሉ እንኳን ሆነ። የሕልቃና ሚስቶች አሉ አይደል? መጽሐፍ ቅዱስ ላይ ያሉት ሐና የተባለች ማህፀኗ የተዘጋ ልጅ መውለድ የማትችል ሴት፣ ፍናና ደግሞ አለች ብዙ ልጆች ያሏት። እነዚህ ሁለት ሴቶች አንደኛዋ እግዚአብሔር የሰጣት መስላ ትታያለች በሰው ፊት፣ ሌላኛዋ ደግሞ ማህፀኗን የዘጋው እግዚአብሔር ነው፣ የከለከላት እግዚአብሔር ነው፣ አይሁን ያላት እግዚአብሔር ነው። መጨረሻ ላይ ግን ጸሎቷን አስተካክላ እግዚአብሔር ዓላማው ያለበትን፣ እግዚአብሔር ምህረቱ ያለበትን፣ እግዚአብሔር የዘላለም አጀንዳው ያለበትን ሳሙኤልን ሰጣት። ሳሙኤል ለእስራኤልም ለትውልድም ዛሬ እኛ ራሱ ስሙን ጠቅሰን ምንጸልይበት ተጽዕኖ ፈጣሪ ሆነ። ነብይነትን ይዞ ተወለደ። የእግዚአብሔርን አጀንዳ ይዞ ተወለደ። አንተ የሰጠኝን መልሼ እሰጥሃለሁ ስትለው ወዲያው እግዚአብሔር ልመናዋን ሰማ። እግዚአብሔር የሆነው ሁሉ እንኳን ሆነ በሉት። እግዚአብሔር የተደረገው ሁሉ እንኳን ተደረገ። አንተ ከሆንክ ያደረግከው እንኳን ሆነ። አንተ ከሆንክ ያጠፋው እንኳን ጠፋ። አንተ ከሆንክ የነቀልከው ከህይወቴ ላይ እንኳንም ተነቀለ። አንተ ከሆንክ እዚህ ቦታ ላይ እንዲቆይ ያደረግከኝ እንኳን ቆየው። ምክንያቱም ካንተ ጋር ሮጦ ሰው አይሸነፍም። ካንተ ጋር ሮጦ ሰው ሁለተኛ አይወጣም። ካንተ ጋር ሮጦ ሊደርስ ነበር እኮ ለጥቂት ጠፋው አይልም ሰው። እግዚአብሔር ሆይ ስለምታደርሰኝ አመሰግናለሁ። እግዚአብሔር ሆይ መንገድን ስለያዝከው አመሰግናለሁ። እግዚአብሔር ሆይ ደጆቼን ስለከፈትክ አመሰግናለሁ። እግዚአብሔር ሆይ በሩ ሩቅ ቢመስልም ባንዳ ዘለለ ስለምታደርሰኝ አመሰግናለሁ። ሞገስ በከንፈሮች ይፈሳል። ሞገስ ካንተ ይፈሳል። ሞገስ ከፊት ላይ ይፈሳል። ሞገስ ከንግግር ውስጥ ይፈሳል። ሞገስ ከሚሰጠኝ ምህረት ውስጥ ይፈሳል። ሞገስ ካደረክልኝ ነገር ሁሉ ውስጥ ይፈሳል። ምክንያቱም አንተ ባለሞገስ ነህ። ሞገስ ስጠኝ ዛሬ በኢየሱስ ክርስቶስ። ሞገስ አቀብለን ዛሬ። ሞገስ አላብሰን ዛሬ በኢየሱስ ክርስቶስ። ሞገስን አጥግበን ዛሬ። ምድረ በዳው ስብን ይጠግባል እንደምነው። ስብ ደስ የሚል ነገር ነው። ስብ የሚያጠግብ ነገር ነው። ስብ ባለጠግነት ነው። ስብ ፌቨር ነው። ስብ የእግዚአብሔር ምህረት ነው። ስብን ይጠግባል። የደረቀ ማንነታችን፣ የደረቀው የህይወት ክፍላችን፣ የማንፈልገውን ነገር ተሸክመን ምንዞርበት ምንሄድበት እያንዳንዱ አቅጣጫዎቻችን በክርስቶስ ኢየሱስ ስብ ይለመልማል ዛሬ። ስብን ይጠግባል ዛሬ። ከስቡ እንበላለን። እግዚአብሔር ከሚሰጠን ምህረት ቸርነት እንበላለን። መለኮት ያግዘናል። የእግዚአብሔር ፈቃድ ከኛ ጋር ነው። ሃሌሉያ። አባባ ሆይ እየሰማን ስላለ እናመሰግናለን። እግዚአብሔር ነገሮቻችንን እያቃና ስለሆነ አመሰግናለሁ። የጠላትን ወጥመድ እየሰበርክ ስለሆነ አመሰግናለሁ። አባት ሆይ እናከብራለን። የሞተው የተነሳ ስለሆነ፣ ያበቃ ነገር እየቀጠለ ስለሆነ፣ ነገር ካለቀበት አንተ ሀብለ እየጀመርክ ስለሆነ፣ የነገሮች ሁኔታ ምንም ባይነግረንም አንተ ግን በመስራት የማትሰንፍ ከመስራት ማትጎል እግዚአብሔር በእኛ ህይወት ላይ በፍጹም ወደኋላ ማትል አምላክ ስለሆንክ አመሰግናለሁ። ኢየሱስ 4 ቀን ባስቆጠረ ሬሳ አላዛር ፊት ቆሞ እንደዚህ አለ፣ አባት ሆይ ስለምሰማኝ አመሰግናለሁ። ስለምሰማን እናመሰግናለን። ሁሉ ጊዜ አሁንም እየጸለይን በምንቀጥለው ጸሎት ላይ እየሰማን ስላለ እናመሰግናለን። በጌታ በኢየሱስ ክርስቶስ አንተን ጠርቼ እንደማላፍር አውቀዋለሁ፣ እንደማላለቅስ አውቀዋለሁ። ምክንያቱም አንተን ጠርቶ ሰው አፍሮ ተሸማቀው እግዚአብሔርን ብዬ ነበር አሳፈረኝ ሲል አላየንም። በጌታ በኢየሱስ ክርስቶስ አሁን በምንጮህ ጩኸት ውስጥ ያንተ መንፈስ አለ። በምንጠራህ ጥሪ ውስጥ ያንተ እጅ አለ። እግዚአብሔር ሆይ ስምህ ከፍ ይበል። ብሩክ ሆይ ስምህ ይባረክ። ንጉሥ ሆይ ስምህ ከፍ ብሎ ይንገስ። እግዚአብሔር ሆይ አሁንም እንጠይቃለን፣ አሁንም እንጠራሃለን። ከፊት ለፊታችን የሚወጣውን እጅህን እንማጸናለን። በጌታ በኢየሱስ ክርስቶስም ይምጣልን፣ ይውጣልን። የጠላት ወጥመድ ይፍረስ፣ የጠላት ሐሳብ ይፍረስ። ቀናችን ሊያስለቅሰን የወጣ በቀናችን ላይ ሊያስለቅሰን በቀናችን ላይ እግዚአብሔር ሊያደናቅፈን የወጣ ሁሉ እንዲሰበር እጸልያለሁ። በቀናችን ላይ መንገዳችንን ሊያጣምም የወጣ ታማኝነትህን የሚያስተጓጉል ታማኝነትህን የሚመታ ከህይወታችን ላይ ትክክል እንዳልሆንክ ሊያስረዳን የሚሞክር አንተ እግዚአብሔር ሆይ መልካም እንዳልሆንክ ሊያሳየን ሊያስረዳን በብዙ የሚጥር በጌታ በኢየሱስ ክርስቶስ በደም ኃይል የተቆላለፈ እንዲሆን ጸልያለሁ። የትኛውም በእኛ ፊት የተዘጋ የናስ ደጅ ቢኖር በክርስቶስ ኢየሱስም ይቆረጥ ዛሬ። የናሱን ደጅ ቆርጣለሁ፣ የብረትን መወርወሪያውን ሰብራለሁ እንዳልክ በጌታ በኢየሱስ ክርስቶስም
ናስ አድርጎ በሮቻችን የዘጋ በጌታ በኢየሱስ ስም ዛሬ በዚህ ማለዳ የተቆረጠ እንዲሆን እጸልያለሁ። ጨለማ ይቆረጥ፣ ምህረት ይላክልን በጌታ በኢየሱስ ስም። ምህረት ይሁንልን በጌታ በኢየሱስ ስም። ፍቅር ይሁንልን፣ ቸርነት ይሁንልን። በሮቻችንን የሚከፍት የሰማይ ሞገስ በእኛ ላይ ይሁን። በርን የሚከፍት በቂሮስ ፊት የሚሄድን ያንተን እግር ነው ዋስትና አድርጌ የሰጠኸው። ቂሮስ ሆይ በፊት እሄዳለሁ ብለህ እርምጃህን ነው የሰጠኸው። እግዚአብሔር ሆይ ያንተን እንቅስቃሴ ነው የሰጠህ። ዛሬ ያንተ ሙቭ በእኛ ላይ እንዲሆን ጸልያለሁ። ያንተ እንቅስቃሴ በእኔና በወዳጆች ላይ እንዲሆን ጸልያለሁ። በዚህ ቀን ውስጥ ውጣ፣ በሚቀጥሉት እቅዶቻችን ላይ ውጣ። እግዚአብሔር ሆይ ልባችን ባዘነብ፣ ልባችን ወደዚያ ባለበት ነገር ሁሉ ላይ ውጣ። ይሄ ነው የኛ ጉዳይ ባልነው ጉዳዮቻችን ላይ ውጣ። በቀናችን ውስጥ በእርግጥም ማሳካት የምንፈልገው ነገር አለ። በእርግጥም በዚህ ወር ውስጥ እንዲሆን የምንፈልገው ነገር አለ። በእርግጥም በዚህ ዓመት ውስጥ እንዲሆን የምንፈልገው ነገር አለን። እግዚአብሔር ሆይ እነዚህን ነገሮች ክፈልልን፣ አድርግልን። እግዚአብሔር ሆይ አሳካልን በጌታ በኢየሱስ ክርስቶስ። በሮቻችን ይከፈቱ፣ የብረት መወርወሪያ ይቆረጥ፣ የናስ በር ይሰበር በጌታ በኢየሱስም። የጠላት አቅሙ ሁሉ አፍሶ የሰራው የዘጋው በር ሁሉ በጌታ በኢየሱስም ዛሬ ይከፈት በሉ። ለምን እስከ መቼ ነው እያለቀስሽ የምትኖሪው? እስከ መቼ ነው እያለቀስክ የምትኖረው? እግዚአብሔር የማይሰማን ይመስል፣ እግዚአብሔር የማያከናውነው ይመስል ለምንድን ነው ሁሉ ጊዜ የምናለቅሰው? እግዚአብሔር ሆይ ነገሩ ካስለቀሰን ይልቅ ያንተ መልካምነትና ምስጋና እንዲያስለቅሰን እንፈልጋለን። የደስታ እንባ ማንባት እንፈልጋለን። የደስታ እንባ እግዚአብሔር ይቅር ያለው የማረው ሰው ሆነን፣ እግዚአብሔር በር የከፈተለት ሞገስ የፈሰሰለት የሰማይ ደጅ የተከፈተለት ሰው ሆነን ባንተ ተደስተን በደስታ ነው ማልቀስ የምንፈልገው። ጠላት ይዞን ጠፍንጎ አስሮን ማልቀስ አንፈልግም። እግዚአብሔር በሮቻችን ይከፈቱ። ቂሮስ ሆይ አንተ እንኳን ባታውቀኝም የእስራኤል አምላክ እኔ ማን እንደሆንኩ ታውቅ ዘንድ ይህንን ሁሉ አደርጋለሁ አልክ። አንተ ዝም ብለህ ትሄዳለህ፣ ምክንያቱም እኔ በፊትህ ስለወጣሁ። የነሐስ መወርወሪያዎች ይከፈቱልሃል፣ የብረት መወርወሪያዎች ይቆረጡልሃል፣ በሮች ይከፈቱልሃል እላለሁ። ዛሬ ለሚሰሙኝ ሰዎች እላለሁ የነሐስ በሮች ይከፈቱላችሁ፣ የብረት መወርወሪያዎች ይቆረጡላችሁ። በልጆቻችሁ እድገት ፊት ላይ ይቆረጥ፣ በትዳራችሁ እድገት ፊት ላይ ይቆረጥ በጌታ በኢየሱስም። በስራዎቻችሁ እድገት ፊት ላይ ይቆረጥ። በፋይናንሻል ብሬክ ስሩ እንድትባረኩ ጸልያለሁ። በስውር የተደበቀችውን ሀብት እሰጥሃለሁ እንዳለ በጌታ በኢየሱስ የተደበቀችውን ሀብት ማግኘት ይሁንላችሁ። የተሰወረውን ብልጽግና፣ የተሰወረውን የእግዚአብሔርን ምሕረት፣ የተሰወረውን የእግዚአብሔርን ባለጠግነት ማግኘት ይሁንላችሁ። ለቤተሰቦቻችሁ፣ ለልጆቻችሁ፣ ለእናንተ ለነገያችሁ በጌታ በኢየሱስ ክርስቶስ ምድር ላይ ለምትኖሩት ህይወት አሸንፋችሁ እንድትኖሩ፣ ድል አድርጋችሁ እንድትኖሩ፣ ነገር ቀጥሎላችሁ እንድሰነብቱ በጌታ በኢየሱስ ክርስቶስ ዛሬ ድል ማድረግ ይሁንላችሁ። ዛሬ ማሸነፍ ይሁንላችሁ። በስውር የተደበቀችውን ሀብት ይስጣችሁ። ልክ ለቂሮስ እንደሰጠው በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ ደልዳላ አደርጋለሁ፣ የብረት መወርወሪያን እቆርጣለሁ፣ የነሐሱን በር እከፍታለሁ። በስውር የተደበቀችውን ሀብት እሰጥሃለሁ እንዳለ በጌታ በኢየሱስ ክርስቶስ ስም ለእናንተ ዛሬ ማለዳ እንደዚህ እንዲሆን ጸልያለሁ። በቀናችሁ ውስጥ እድል አግኙ። በቀናችሁ ውስጥ እግዚአብሔር ምሕረቱን ይላክላችሁ። በቀናችሁ ውስጥ እግዚአብሔር ደጁን ይክፈትላችሁ። በቀናችሁ ውስጥ እግዚአብሔር ፊቱን ያብራላችሁ። በቀናችሁ ውስጥ እግዚአብሔር ክንዱን ይግለጥላችሁ። በቀናችሁ ውስጥ እግዚአብሔር ጠላታችሁን ያሳፍርላችሁ። በቀናችሁ ውስጥ እግዚአብሔር በምትሄዱበት ቦታ ሁሉ በሞገስ ያጥግባችሁ። ለእናንተ መከልከል ከሰው ፊት እንዳይመጣ ጸልያለሁ። ባለቆቻችሁ ፊት እንዳትከለከሉ ጸልያለሁ። በስራ ቦታችሁ እንዳትከለከሉ ጸልያለሁ። በሚጠይቁት ነገር እሺ እንድትባሉ ጸልያለሁ። የሰማይ ሞገስ ከእናንተ ጋር እንዲቀጥል ጸልያለሁ። የጨለማ አቅም እንዲያጣ ጸልያለሁ። የጨለማ ኃይል ጉልበቱን እንዲመታ ጸልያለሁ። የማትፈልጉት ቦታ እንዳትገቡ ጸልያለሁ። የማትፈልጉ ለእናንተ ምቹ ያለውን፣ ለእግዚአብሔር ምቹ ያለውን እናንተ ብትገቡ ማታተርፉበት ቦታ ላይ እንዳትውሉ በጌታ በኢየሱስም ጸልያለሁ። ሰይጣን አስቀድሞ ሴታፕ ያደረገውን ሁሉ እናፈርሳለን። ሰይጣን አስቀድሞ ቀናችሁን ሊበላ፣ ሰዓታችሁን ሊበላ፣ በቀናችሁ ውስጥ ማግኘት ካለባችሁ በረከት በታች እንድታገኙ፣ ማግኘት ያለባችሁ በረከት እንዲጎል ከሕይወታችሁ ሚጥረውን በክርስቶስ ኢየሱስም አሁን እናነሳዋለን። ሃሌሉያ! እግዚአብሔር ሆይ ስም ይባረክ። ንጉሥ ሆይ ስም ይባረክ። እናመሰግንሃለን በጌታ በኢየሱስም፣ እናከብርሃለን በጌታ በኢየሱስም። የጨለማን ጨለማ ከኛ ሕይወት ላይ ስለቆረጥክ፣ የጨለማን ኢግኖራንስ ስለቆረጥክ፣ የጨለማን እግዚአብሔር ክፋት ስለቆረጥክ እናመሰግንሃለን። ምሕረት በእኛ ላይ ነው፣ ቸርነት በእኛ ላይ ነው። መጽሐፍ ሲናገር እግዚአብሔር ለእኛ ነው እንደሚል በጌታ በኢየሱስም አንተ ከኛ ጋር ነህ። ለእኛ ነው የምትሰራው፣ ለእኛ ነው የምትቀጥለው፣ ለእኛ ነው ሕይወት የሰጠህን፣ ለእኛ ነው ራስን የሰጠህን፣ ለእኛ ነው መስቀል ላይ ወጥተህ የሞትከው። እናከብርሃለን በጌታ በኢየሱስም፣ እናመሰግነዋለን ስምህን፣ እናከብርሃለን ስምህን። ቃል ኪዳንህን ፈጽምና አስቀን፣ ቃል ኪዳንህን አድርግና አስቀን።
ዛሬ በዚህ ማለዳ እግዚአብሔር ሆይ በዚህ ቀን ውስጥ የተመደበውን ያንተን መላእክት እናንቀሳቀሳለን፣ ያንተን ኃይላት እናንቀሳቀሳለን። በጌታ በኢየሱስ ክርስቶስ በነገ ህይወታችን ላይ እንባረክበትን እድል የያዙ መላእክት እንዲወጡ ጸልያለሁ። የተስፋ ቃሎቻችንን ፍጻሜ ያዙ እንዲወጡ ጸልያለሁ። የዛሬ 10 ዓመት የተናገርከን፣ የዛሬ 20 ዓመት የሰማ ነው፣ የዛሬ 5 ዓመት የሰማ ነው፣ የዛሬ 7 8 4 ዓመት የሰማ ነው። እግዚአብሔር ሆይ የተስፋ ቃል ኪዳን እንዲፈጸም ጸልያለሁ። በህዝብ ፊት የነገርከን፣ ባለፉት ወራቶች የነገርከን፣ ባለፈው ሳምንት ያስታወከን፣ በልም የነገርከን እግዚአብሔር ሆይ በጌታ በኢየሱስም በሚወዳቸው በሚወዱን ሰዎች የነገርከን በክርስቶስ ኢየሱስም ተስፋ ቃሎችን እንድትፈጽም ጸልያለሁ። በአብርሃም ቤት እንደገባ 25 ዓመት ሙሉ ያስቆጠረ ተስፋ ቃል በአንድ ቀን እንዳደረክ እግዚአብሔር ሆይ አሁንም በእኛ ህይወት ላይ ዓመታት ያስቆጠረ ጊዜያትን የፈጀ እግዚአብሔር ዘመናትን ያስቆጠረ በጌታ በኢየሱስ ክርስቶስም ባንተ እጆች እንዲፈጸምልን ጸልያለን። ያንተ ጊዜ ከመጣ ሰው አይሆንም ብሎ ሊከለክልህ አይችልም። ያንተ ጊዜ ሲመጣ እግዚአብሔር እኛ ራሳችን በማይመች ሁኔታና ባለማመን ውስጥ ብንሆን የኛ አለማመን አንተን አይከለክልህ። መጽሐፍ እንደሚናገር ሳራ ለምን ሳቀች አለ። ሳራ ለምን ሳቀች ስል ሳራ ስላላመነች ነው። ባላመነችበት ሁኔታ እንኳን ቢሆን እግዚአብሔር አምላክ ሆይ ይስሐቅ ከመምጣቱ አልቀረም። ምክንያቱም ይሄ ያንተ የታማኝነትህ ጉዳይ ስለሆነ የታማኝነትህን እግዚአብሔር ፈጽምልን። የታማኝነትህን መድኃኔዓለም አባታችን ሆይ ፈጽምልን። እግዚአብሔር ንጉሳችን ሆይ ፈጽምልን። በጌታ በኢየሱስ ክርስቶስ ምህረት እንድናይ ጸልያለሁ፣ ቸርነት እንድናይ ጸልያለሁ። በዚህ ዓመት ውስጥ እግዚአብሔር የፍጻሜዎቻችን አካል እንድታረገን ጸልያለሁ። ዝም ብለን የሚጸልዩ፣ ዝም ብለው የሚጮሁ፣ ዝም ብለው ዘመናትን የሚፈጁ ሳይሆን እየተፈጸመላቸው ከሚሄዱት አድርገን፣ እየተፈጸመላቸው ከሚጸልዩ፣ እየተፈጸመላቸው ከሚያመሰግኑት እንድንቆጠር በክርስቶስ ኢየሱስ ስም ጸልያለሁ። አባት እግዚአብሔር ሆይ የፈጸምክለት ተስፋውን የሰጠው ሰው ታማኝ ነው እያለ ይመሰክራል። ያደረክለት ሰው እግዚአብሔር አድራጊ ነው እያለ ለሌሎች መዳኛ ምልክት ይሆናል። የሰራለት ሰው እግዚአብሔር ሰሪ ነው፣ እጆቹ ሰነፍ አይደሉም እያለ ሕያው ምስክር ይሆናል። ሕያው ምስክር ይሆናል። በጌታ በኢየሱስም ሕያው ምስክር አድርገን ደጅን ምንጠና ለማኝ ብቻ አንሆንም። አንዳንድ እግዚአብሔር ፈጽሞ ያስደሰታቸው ሰዎች አሉ። ከነዛ መቆጠር ይገባናል። ከነዚያ መሆን ይገባናል። ከነዛ እግዚአብሔር ሆይ መሆን በጌታ በኢየሱስ ክርስቶስ ጸልያለሁ። ሃሌሉያ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ተስፋተው ለተንከራተቱ ሰዎች ጸልያለሁ። ይህንን እየሰሙ ላሉ ጸልያለሁ። እግዚአብሔር ሆይ አባት እግዚአብሔር መንፈሳዊ ዓለም ላይ ብዙ ጸሎቶች አሉ፣ ብዙ እንባዎች አሉ። ባንተ ፊት በጽዋ የሞላ ብዙ አለ። እግዚአብሔር ሆይ ብዙ የሞሉ ጽዋዎች አሉ ባንተ ፊት። በዓይኖች ፊት እግዚአብሔር የእንባ ዘለላቸው ጠብ እያለች የሞላ አለ። ባልጋቸው ተንበርክከው የጸለዩ፣ በሶፋቸው በምንጣፋቸው እግዚአብሔር በመሬት ተደፍተው ተራራ ገደላ ገደል የጸለዩ ሰዎች አሉ። አንተ ብቻ የት እንደጸለዩ የምታውቃቸው፣ ሰዎች የማያውቀውን አይነት የልባቸውን ጩኸት ታውቃለህ። እግዚአብሔር ነገር ዘገየ የሚመስላቸው ሰዎች ዛሬ ካንተ ዘንድ በጌታ በኢየሱስ ክርስቶስ አንዳች ነገር ለለውጥ የሚሆን ይምጣላቸው። አንዳች ነገር ለስኬት የሚሆን ይምጣላቸው። የእግዚአብሔር መልአክ ተስፋ ቃላቸውን ይዞ ይምጣ። ኦ እግዚአብሔር ሆይ ዘካርያስ በዕጣ ክፍሉ ሊያጥን ወደ መቅደስ በገባበት አንድ ነገር ተፈጥሮ እግዚአብሔር ሆይ መልአክ መጣና ወርዶ እንደዚህ አለው፣ ዘካርያስ ሆይ ጸሎትህ ተመልሷል አለው። ጸሎትህ ተመልሷል። በጌታ በኢየሱስ ጸሎታችሁ ተመልሷል የሚል ዜና እንዲሰሙ ጸልያለሁ። በሚሆን ነገር ሁሉ ላይ እግዚአብሔር ሆይ አንተን ተስፋ እያደረጉ የቆዩ ሰዎች በተስፋቸው ላይ ቆመው አንተን እያመሰገኑ ባሉበት በዚህ ሰዓት በክርስቶስ ኢየሱስም ተስፋቸው እንደተፈጸመ የሚያበስር የሰማይ መልአክ በእነሱ ላይ ይሁን። የሰማይ እጅ በእነሱ ላይ ይምጣ። የሰማይ ተልእኮ በኢየሱስም በእነሱ እጅ ላይ እንዲፈጸም ጸልያለሁ። ጆሮአችሁ መልካም ዜና ይስማ። የምታደርጉት ነገር ሁሉ ዋጋ ያገኝ። የምትሰሩት ነገር ሁሉ ይከናወን። የምትነኩት ነገር ሁሉ ይባረክ። እናንተ የተጠጋችሁት ነገር ሁሉ ለምልሞ ይቅር። እግዚአብሔር አምላክ በፍጻሜ ያስደስታችሁ። ድግስ ደግሱ በኢየሱስ ስም። በሄዳችሁበት ስፍራ ሁሉ አሸንፉ፣ ድል አድርጉ። ሰይጣን ይበሳጭ። ነገሩ ሁሉ መና ይቅር፣ ከንቱ ይቅር። እግዚአብሔር ፈጥኖ ይድረስላችሁ። እግዚአብሔር ፈጥኖ ያሳካላችሁ። እግዚአብሔር ፈጥኖ ያድርግላችሁ። እግዚአብሔር ቶሎ ብሎ ነገር ይፈጽምላችሁ። ታሪክ ይቀየር በጌታ በኢየሱስ ስም። በነካችሁት ነገር ሁሉ ላይ እጥፍ ማፍራት ይሁን፣ እጥፍ መለምለም ይሁን፣ እጥፍ እግዚአብሔር ስኬትን ማየት ይሁንላችሁ ለነዚህ ሰዎች
ታሪካችሁ ይቀየር፣ ዘመናችሁ ይቀየር፣ ትውልዳችሁ ይቀየር። የሄዳችሁበት ስፍራ ሁሉ በብዙ ማሸነፍ ይሞላ። በጌታ በኢየሱስም የነካችሁት ነገር ሁሉ በብዙ ይለምልም። ቀናችሁ ውስጥ የወጣ አውሬ አሁን መንጋጋው ይቆለፍ። ተስፋችሁን ለማዘግየት የሚፈልግ እያዘገየ ልብ የሚያደክም በክርስቶስ ኢየሱስም ቀንጭሮ ይቅር፣ ጠፍቶ ይቅር፣ አይኑሮ። ተስፋ ይሁንለት። የእግዚአብሔር ምሕረት አይሁንለት፣ ይከልከል በኢየሱስም። የእግዚአብሔር መልአክ ያስጨንቃቸው ተብሎ ተጻፈ። በጌታ በኢየሱስም የሰማይ መላእክት ያስጨንቋቸው፣ የሰማይ እጅ ያስጨንቀው፣ የሰማይ እጆች ያስጨንቋቸው። አይነሱ፣ የሚጠሏችሁ አይነሱ፣ የሚሰድቧችሁ አይነሱ በጌታ በኢየሱስም። እናንተ አይሁንላችሁ የሚሉ አይሁንላቸው። እግዚአብሔር አያድርግላችሁ ብሎ የእግዚአብሔርን መልካምነት ከእናንተ ለመከልከል የሚሮጥ በጌታ በኢየሱስ ክርስቶስ መልካምነት አይሁንለት። መልካምን ቀን ብርሃን ስላደረክ እናመሰግናለን። እግዚአብሔር ሆይ ቸርነትን ስላደረክ እናመሰግናለን። መልካምነትን ስላደረክ እናመሰግናለን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም አከብርሃለሁ። በእኔ ሕይወት ስለወጣ አመሰግናለሁ። በእኔ ነገር ላይ ስለወጣ አመሰግናለሁ። በእኔ ታሪክ ላይ ስለወጣ አመሰግናለሁ። ቀኔን ለመቀየር ስለወጣ አመሰግናለሁ። ሕይወቴን ለመቀየር ስለወጣ አመሰግናለሁ። ዛሬ ካንተ ዘንድ ስጦታ ስለሚሆንልኝ አመሰግናለሁ። ዛሬ ካንተ ዘንድ በሮች ስለተከፈቱልኝ እናመሰግናለን። ያዕቆብ 27 ዓመታትን በሙሉ ያለ ደሞዝ ቢሰራ፣ ያለ ደሞዝ ቢንከራተት፣ ያለ ደሞዝ መንገዱን ቢጨርስ፣ እድሜውን ቢጨርስ፣ አንተ ግን የመጣህበት ሰዓት፣ የተስፋ ቃሉን የፈጸምክበት ሰዓት መልአኩን ልከ እግዚአብሔር ዥንጉርጉርና ሽመልመል አድርገው እንዲወልዱ ለበጎቹ ኢንስትራክሽን ከሰጠ በኋላ ሕይወቱ ተቀየረ። የነገርከውን አገኘ። እግዚአብሔር ባለጠጋ ትሆናለህ እንዳልከው፣ ሕዝብ አደርግሃለሁ እንዳልከው ሆኗል። በኢየሱስ ክርስቶስ ስም በእኛ ያየኸው አቅም፣ በእኛ ላይ ያየኸው መልካም ሥራ፣ በእኛ ላይ ያየኸው መልካም ተስፋ ቃል በጌታ በኢየሱስ ስም አሁን እንዲፈጸም እጸልያለሁ። እግዚአብሔር ሆይ በአንተ ውስጥ መከልከል የለም። አንተ ድምፅ ውስጥ አለመሆን የሚባል ጥርጣሬ አይታሰብም። በናዝሬቱ በኢየሱስ ስም በእኛ ሕይወት ያየኸው ፈጥኖ እንዲሆን እጸልያለሁ። ሰዎች ይገረሙብን፣ ሰዎች ይደነቁብን። ፈጽምና እግዚአብሔር ሆይ ሰዎች ይገረሙብን፣ ቀይረንና ሰዎች ይገረሙ። ሰዎች እንደተደነቁበት ልክ እንደዛ አይነ ስውር ሆኖ እንደተወለደው ሰው ባዩት ጊዜ እየለመነ ያገኙት የነበረው ሰው ድንገት ግን በሕዝብ መሃል ተቀላቅሎ እግዚአብሔርን ሲያመሰግን ሙሉ ሰው ሆኖ ካዩት በኋላ ይህ ትላንትና ከመወለዱ ጀምሮ የምናውቀው ሰው አይደለምን ብለው ስሉ አንዳንዶቹ እሱ ነው፣ አንዳንዶቹ እሱ አይደለም እየተባሉ እንደተከራከሩበት እግዚአብሔር ያንተ መልካም ስራ በሕዝብ መሃል፣ በሀገሪቷ መሃል፣ በቤተሰብ በተለያዩ ሰዎች ውስጥ እግዚአብሔር መነጋገሪያ እንዲያደርገን እጸልያለሁ። ፈጽምልንና እግዚአብሔር ታሪክ ስራ በኢየሱስ ክርስቶስ። ንግዳችን ላይ ተናገርከውን ፈጽም። ስራዎቻችን ላይ ተናገርከውን ፈጽም። በምንሄድበት መንገድ ላይ ያወራህንን ፈጽም። እግዚአብሔር ከልጅነታችን ጀምሮ የመራህን የነገርከን፣ አንዳንዶቻችን በእናታችን ማህፀን ሳለን የነገርከን እግዚአብሔር፣ አንዳንዶቻችን በመንገዳችን አንተን ካወቅንበት ዘመን ጀምሮ የነገርከን በኢየሱስ ስም እንዲቸኩል ጸልያለሁ። በኢየሱስ ስም እንዲቸኩል ጸልያለሁ። ከጓደኞች መካከል የለየን ይሄ ተስፋ ቃል ነው። ከቤተሰባችን መካከል የለየን ይሄ ተስፋ ቃል ነው። እግዚአብሔር ሆይ በሄድንበት መንገድ ሁሉ ሕይወት እንደሚሆነን እርግጠኛ የሆነው ይህንን ቃልህን ነው። በኢየሱስ ስም ፈጽም። የደከምንበት ዘመን ይብቃ። የዳከርንበት ዘመን ይብቃ። እግዚአብሔር የለፋንበት ዘመን ይብቃ። ያለ ትርፍ የሰራንበት ይብቃ። በኢየሱስ ክርስቶስም ትንሽ ሆኖ ያለ ቃልህ የኖሩበት ዘመን ይብቃ። ዛሬ ድል አድርግልን። ዛሬ አሸንፍልን። ዛሬ እግዚአብሔር መልካም የሆነውን እጅህን አሳይ በኢየሱስ ክርስቶስ ስም። ሰዎች ይደነቁ። አሳይ። በነሳራ ቤት ሳቅን እንዳደረግ፣ በአብርሃም ቤት ሳቅን እንዳደረግ፣ ልጅ እንደመጣ እግዚአብሔር ለብዙ ዓመታት የተዘጋ ነገር እንደተከፈተ እግዚአብሔር በእኛም ሕይወት የዘገየውን ነገር ፈጽምና ምስጋና አድርግ በቤታችን። ምስጋና አድርግ በቤታችን። እግዚአብሔር ሐሴትን ሙላ ልባችን ላይ። ልባችን ይፈንድቅ፣ ይደሰት፣ አንተን ያክብር፣ አንተን ያምልክ። በሄድንበት ሁሉ ስምህን እናንሳ በኢየሱስ ክርስቶስ ስም። በዚህ ዓመት ይሆናል ያልከው ይሁን። በዚህ ዓመት እፈጽመዋለሁ ያልከውን ፈጽም። በዚህ ዓመት አደርግልሃለሁ ያልክልኝን አድርግ ጌታ ሆይ አድርግ በኢየሱስ ስም። አድርግ
ነገር እየዘገየ ህይወት እየዘገየ ኑሮ እየዘገየ ምንኖረው ህይወት ትርጉም አጥቶ በኢየሱስ ክርስቶስም ተመሳስሎ መኖር እንዲያበቃ ጸልያለሁ። ተመሳስሎ መኖር እንዲያበቃ ጸልያለሁ በኢየሱስ ስም። ከህዝብ ሁሉ እንደ አንድ ሰው ሆኜ አልኖርም። ከህዝብ ሁሉ መሃል እንደ አንድ ሰው ሆኜ አልቀጥልም። ምክንያቱም እግዚአብሔር ዩኒክ ያደርገኛል። እግዚአብሔር ለየት ያለ ኪዳን ሰጥቶኛል። ሰው እንደ ኪዳኑ እንጂ እግዚአብሔር በዘፈቀደ የሚኖርበት ዘመን ያበቃል። ከዚህ ሰዓት ጀምሮ በፊትህ ጸልያለሁ በኢየሱስ ክርስቶስ ስም። በኔ ቤት፣ በኔ ታሪክ፣ በኔ ትምህርት፣ በኔ ህይወት መንገድ ላይ፣ በኔ ትዳር ላይ፣ በኔ ልጆች ላይ በኢየሱስ ክርስቶስ ስም የተስፋ ቃል ፍጻሜን እንዲያገኝ ጸልያለሁ። የተስፋ ቃል ፍጻሜን እንዲያገኝ ጸልያለሁ። የነገርከኝ ፍጻሜን እንዲያገኝ ጸልያለሁ። ቤቴን ስራልኝ እግዚአብሔር ሆይ ታሪክ ስራ። እግዚአብሔር ሆይ በኢየሱስ ክርስቶስም ትልቅ ሰው አድርገኝ፣ ክቡር ሰው አድርገኝ፣ ሞገስ ስጠኝ፣ ኃይል ስጠኝ። ወዳጆች ጸልዩ፣ እንደዚህ እያላችሁ አክብረኝ እያላችሁ ጸልዩ። እንደነገርከኝ አድርግልኝ፣ ሰዎችን አስገርም። በኔ ቤት ውስጥ፣ በኔ ታሪክ ውስጥ፣ በኔ ልጆች፣ በኔ ህይወት፣ በኔ ትዳር ላይ በምትሰራው ነገር ሰዎች ይገረሙ፣ ይሳቁ፣ ይደሰቱ፣ ሰለብሬት ያድርጉ እያላችሁ ጸልዩ። ምክንያቱም እግዚአብሔር በታማኝነት የሚታወቅ አምላክ ነው። ምክንያቱም እግዚአብሔር በኔ ህይወት ውስጥ በሚሰራ ብቻ አይደለም፣ በታሪክ ማንንም ሰው ሳይሰራለት ቀርቶ አስለቅሶ ራሱን እግዚአብሔር እንደዚህ ያደረገ፣ እግዚአብሔር አላደረገም፣ እግዚአብሔር አልሰራም እያሉ ሰዎች ሲያሙት አልሰማው። ምክንያቱም እግዚአብሔር ታማኝ ነው። ጸልዩ እንደዚህ እያላችሁ ታማኝነት ያኖረኛል፣ ታማኝነት ያስቀጥለኛል። ይህንን አምናለሁ። ዛሬም በኔ ቤት አድርግ። ዛሬም በኔ ቤት አንድ ጊዜ ድገም። ዛሬም በኔ ቤት አንድ ጊዜ ደግመ ፈጸም። ዛሬም በኔ ቤት እነንትና ቤት ኢዮብ ቤት ያደረከውን ኢዮብ ቤት የሰራኸውን ያንን የፈጸምክለትን ታላቅ ገድል እኔም ቤት ድገም። ዛሬ በሳራ ህይወት ላይ ያደረከውን ቤት ድገም በኢየሱስ ክርስቶስ። ከዚህ ሰዓት ጀምሮ አይለፍ የተባለ ነገር አልፎ እንዲሄድ፣ አይለፍ የተባለ በህይወቴ ውስጥ አይሆንም የተባለ ሰይጣን የተወራረደብኝ፣ ሰዎች የተወራረዱብኝ፣ እግዚአብሔር ክፉ ሰዎች በላይ ላይ የተናገሩት በጌታ በኢየሱስ ስም እንዲቆም፣ መሳቂያ ላለመሆን እግዚአብሔር ማንም ሰው እንዳይስቅብኝ ከዚህ ሰዓት ጀምሮ በህይወቴ ውስጥ በድል የተመራ ህይወት እንዲኖረኝ ይጸልያል። በድል የሚቀጥል ህይወት እንዲኖረኝ ይጸልያል። በአንተ እጅ እንደተያዘ ሰው በማሸነፍ እንድትመራኝ ይጸልያል። ያዕቆብ ፊት ተገልጠሃል። በያዕቆብ ህይወት ውስጥ ተገልጠሃል። አንድ ብቻውን ሆኖ ተባሮ ስደተኛ ሆኖ በወጣበት ከተማና ሀገር ላይ በሁለት ክፍል ሰራዊት አድርገ መለስከው። ባርከው፣ ህዝብ አድርገው፣ ደሞዙን እግዚአብሔር ከፍለው መለስከው። በስደት ዘመናችን አይለቅ፣ በመንከራተት ዘመናችን አይለቅ። እግዚአብሔር ዝም ብሎ በመሞከር ብቻ አይለቅ። ትርፍ የሌለው ህይወት ይብቃ ከህይወታችን ላይ በኢየሱስ ስም እንዲያበቃ እንዲያቆም ጸልያለሁ። ጌታ ሆይ እንጸልያለን። ጸልዩ ከኔ ጋር። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ የያዝነው ነገር እንዳንበላ ከሆንበት፣ የያዝነው እጃችን ላይ ያለ በረከት አፋችን ጋር እንዳይጠጋ ተንከራታች እንድንሆን የመከሩብን በኢየሱስ ክርስቶስ ስም አንተ እጅ ይነከናል። ያንተ እጅ ይነከናል። ዛሬ ይዳሰናል። ከዚህ ቀን በኋላ አምላክ እንደረዳው ሰው፣ አምላክ እንዳገዘው ሰው፣ እግዚአብሔር እንዳለው ሰው፣ መልካምን ቀን እንዳየ ሰው፣ እግዚአብሔር ብርሃን እንዳመልጣለት ሰው በኢየሱስ ስም አሸንፈን እንወጣለን። ድል አድርገን እንወጣለን። ጌታችንን እናመሰግናለን። ህዝብ ጠርተን እናመሰግናለን። ቤተሰብ አሰባስበን እናመሰግናለን። እግዚአብሔር የሚመሰገንበትን ነገር በእኛ ህይወት አደረገ እኮ እንላለን። እንጓደዳለን። በስምህ እንጠራለን። ስምህን በኢየሱስ ክርስቶስ ስም እንጠራለን። ቤቴ ውስጥ ድገም። አንድ ጊዜ ድገም። በሞገስ ድገም። በኃይል ድገም። በጥበብህ ድገም። በማስተዋልህ ድገም። ጌታ ሆይ ድገም። አንድ ጊዜ በህይወቴ ላይ እፈቅዳለሁ። ዛሬ እንድትፈጽም እፈቅዳለሁ። እንድታደርግ እፈቅዳለሁ። እንድትሆን እፈቅዳለሁ። የፈለግከው እንድትንቀሳቀስ እፈቅዳለሁ። ናና በህይወቴ ውስጥ ስራ። ናና በላይፌ ላይ ስራ። ናና ባለኝ ነገር ሁሉ ተንቀሳቀስ አባት እግዚአብሔር ሆይ። ኦ ሎርድ ሃሌሉያ ሃሌሉያ ሃሌሉያ። ጸልዩ። የተስፋን ቃል የሚያስፈጽም አንድ ነገር አለ። እስራኤላውያን ከተገዙበት ግዞትና ባርነት ያስወጣቸው ሙሴን ላከላቸው። እግዚአብሔር ሙሴን ላከላቸው። ከዛ በፊት ሙሴንም ሲያገኘው እግዚአብሔር ከዛም በፊት ያለው ነገር አንድ ነው። ሃሌሉያ። አንድ ነገር አደረገ እግዚአብሔር። በዚህ ህዝብ ፊት፣ ለዚህ ህዝብ በግብፃውያን ፊት ሞገስን ሰጣለሁ። ከዛ በሄዱ ጊዜ ባዶ እጃቸውን አይሄዱም። ባዶ እጃችሁን እንድትሆኑ ተስፋ ቃላችሁ ሳይፈጸም እዛው ግብፅ ሀገር እንድትንከራተቱ በስደት ምድር በማትፈልጉት ሁኔታና ሲቹዌሽን ውስጥ ዘመናችሁ እንዲያልቅ ያደረገ
ያደረገ ሞገስ ማጣት ነው። ዛሬ በኢየሱስ ስም በብዙ ሞገስ ነገሮቻችሁ እንዲቀየሩ ጸልያለሁ። በብዙ ሞገስ ነገሮቻችሁ እንዲለወጡ ጸልያለሁ። በኢየሱስ ክርስቶስ ስም በብዙ መንገድ ሞገስ ወደ እናንተ እንዲመጣ፣ ሞገስን እግዚአብሔር እንዲያደርግላችሁ፣ በሞገስ ኃይላችሁ እንዲታደስ፣ በሞገስ ነገሮቻችሁ እንዲቀየሩ፣ በሞገስ መንገዶቻችሁ እንዲከፈቱ፣ በሞገስ የምትሰሩት ሁሉ እንዲከናወን፣ በሞገስ የምታደርጉት ነገር ሁሉ ላይ እግዚአብሔር ጣልቃ እንዲገባላችሁ፣ እግዚአብሔር ሕዝብ እንዲያሳምንላችሁ፣ እግዚአብሔር ሀገርን እንዲያሳምንላችሁ። እንዴት ነግሯችሁ አይደለም፣ ሰርቶላችሁ እየሄደ በህልማቸው እየታየ አይደለም፣ ሰርቶ እንዲያሳምንላችሁ በኢየሱስ ክርስቶስ ስም የእግዚአብሔር ሥራ ማይካድ ሆኖ በእናንተ ሕይወት እንዲገለጥ ጸልያለሁ። የእግዚአብሔር ሞገስ ማይካድ ሆኖ በእኔ ሕይወት እንዲገለጥ ጸልያለሁ። እግዚአብሔር ንግስናዬ ፈጥኖ ይምጣ፣ ክብሬ ፈጥኖ ይምጣ፣ ኃይሌ ፈጥኖ ይምጣ፣ ባለጠግነቴ ፈጥኖ ይምጣ። እግዚአብሔር የከበረ ስሜ ፈጥኖ ይምጣ፣ በኢየሱስ ስም ፈጥኖ ይምጣ። ጌታ አባቴ ሆይ ሰዎች ይገረሙ፣ ሰዎች ይደነቁ። ይህን ጸሎቱን ደጋግሜ የምጸልይላችሁ ዛሬ በኢየሱስ ክርስቶስ ስም ሰዎች ወደ እናንተ ይምጡ፣ እየተገረሙ ይምጡ፣ ሊያነግሷችሁ ይምጡ፣ ሊያከብሯችሁ ይምጡ። ጠላቶቻችሁ የደቀቁ ይሁን፣ እንዳትከናወኑ ነገሮቻችሁን እያዘገዩ ያሉ፣ የተስፋ ቃላችሁን እያዘገዩ ያሉ ተቃውሞውን ከነጋር በኢየሱስ ክርስቶስ ስም የፈረሰ ይሁን። ወደ ከኋላ የሚከተል የግብጽ መንፈስ ሊይዛችሁ ፈልጎ የሚከተል ሊያጠፋችሁ ፈልጎ የሚከተል አስቀራችኋለሁ ብሎ ፈልጎ የሚከተል በኢየሱስ ክርስቶስ ስም ያ ፈርዖን በዛ በባህር እንደቀረ ጠላቶቻችሁ ከኋላችሁ ሰምጦ እንዲቀር ጸልያለሁ። ለእናንተ ግን ከባህሩ ማዶ ተሻግራችሁ በደረቁ ምድር ከበሮ ይዛችሁ እግዚአብሔርን የምታመሰግኑበት፣ እግዚአብሔር እኮ ከግብጽ አወጣ፣ እግዚአብሔር እኮ ከማልፈልገው ህይወት ውስጥ አወጣ፣ እግዚአብሔር እኮ ከዕዳ አወጣ፣ እግዚአብሔር እኮ ካለውበት ነገር ሁሉ አሻገር፣ እግዚአብሔር እኮ ጭራሽ ሰርግ ደገሰልኝ፣ ልደቴን ደገሰው፣ እግዚአብሔር ኃይሉ ደገሰልኝ፣ እግዚአብሔር ምስጋናን በቤተ ደገሰ እያላችሁ የምታመሰግኑበት እንዲሆን እጸልያለሁ በኢየሱስ ስም። ጠላቶቻችሁ ይፈሩ፣ ጠላቶቻችሁ ይውደቁ፣ የሚጠሏችሁ ይፈሩ፣ የማይፈልጓችሁ ሰዎች የእግዚአብሔርን ስራ እንዲያዩ እጸልያለሁ። ጠላት ይሸነፍ፣ ድል ለእናንተ ይሁን፣ ኃይል ለእናንተ ይሁን። ጥንቆላ የተመታ ይሁን፣ መተተኛ የተመታ ይሁን፣ ደጋሜ የተመታ ይሁን፣ ጠቋር የተመታ ይሁን። ሰውን የሚያፈዝ የሚያደነዝዝ፣ የሰውን ዕድሜ የሚበላ ባሪያ የሚያደርግ መንፈስ በኢየሱስ ስም ከቤታችሁ ላይ የተመታ ከሕይወታችን አቅጣጫ ሁሉ ላይ የተቀደደ ይሁን። የክፉ መጋረጃ፣ የመዘግየት መጋረጃ፣ የዓለማወቅ መጋረጃ እድሎችን የሚቀማ በኢየሱስ ክርስቶስ ስም ዛሬ ከቤተሰቦቻችሁ ላይ ይነቀል፣ ከቤተሰቦቼ ላይ ይነቀል፣ ካለውበት ቦታና ሕይወት ላይ ይነቀል። እግዚአብሔር ሞገስ የሚያሳጣ ኃይል ሁሉ የተገፋ ይሁን። ሞገስ የሚያሳጣ ነገር ሁሉ፣ ሞገስን የሚያሳጣ በሰው ፊት ስትታዩ ማትፈለጉ አድርጎ ኃይላችሁን አሳንሶ የሚያስረዳ የጨለማ ኃይል ሁሉ በኢየሱስ ስም አሁን የተቀደደ እንዲሆን አዛል ይመታ። የጨለማ ምክር የፈረሰ ይሁን፣ የጨለማ ኃይል የፈረሰ ይሁን፣ የጨለማ ኃይል የፈረሰ ይሁን በናዝሬቱ በኢየሱስ ክርስቶስ። አያለው ብዙ ሰዎች የሚያመልጡ ይታዩኛል፣ መንፈሴ ላይ አያለው ብዙ ሰዎች፣ እግዚአብሔር ምስክሬ ነው፣ አያለው ይታዩኛል። እግዚአብሔር በኃይል ፈጽሞላቸው የሚደሰቱ፣ እግዚአብሔር ታላቅ ስራ አደረገ። በእኛ ዘንድ ያለው ምስጋናው ብዙ ነው። እግዚአብሔር በቤታችን ላይ ታምራት አደረገ። እግዚአብሔር ያለውን ፈጸመ፣ ታመነልን። ጌታ አባታችን እግዚአብሔር መከታ ሆነን፣ ጋሻ ሆነ። እግዚአብሔር የጠላቶቻችንን አፍ አዘጋልን የሚሉ ሰዎች ይታዩኛል። እየጸለይኩ ይታዩኛል። ብዙ ሰዎች ይታዩኛል፣ እኔንም ጨምሮ አያለው። ራሴን እዛ ውስጥ አገኘሁ። በጌታ በኢየሱስ ስም ከተፈጸመላቸው መሃል እንሆናለን፣ ከተደረገላቸው መሃል እንሆናለን። አጥተው ከሚያለቅሱት አይደለም፣ ተንከራተው ከሚያለቅሱት አይደለም፣ ዕዳ ከሚያስጨንቃቸው አይደለም፣ ነገር ከሚጣመምባቸው ጋር አይደለም። እኛ ግን ከሚያመሰግኑት ነን። እኛ ግን እግዚአብሔር ከታመነላቸው እንሆናለን። እኛ ግን እግዚአብሔርን ካመሰገኑ፣ እግዚአብሔር በሕይወታቸው ውስጥ ከሰራ፣ እግዚአብሔር ካከበራቸው ሰዎች መሃል በኢየሱስ ስም ዛሬ እንሆናለን። እናምናለን። ጌታ ሆይ ስሜ ተባረከ ይሁን። ስለፈጸምክ እናመሰግናለን፣ ስላደረግክ እናመሰግናለን፣ ሰዎች ስለተደነቁብን እናመሰግናለን፣ እጅ ስለተንቀሳቀሰ እናመሰግናለን። ሞገስ በእኛ ላይ ይሁን፣ ሞገስ በመንገዳችን ላይ ይሁን፣ ሞገስ በቤታችን ላይ ይሁን፣ ሞገስ በፋይናንሳችን ላይ ይሁን፣ ሞገስ በሄድንበት በወጣንበት በገባንበት ሁሉ ላይ ይሁን። እናከብረሃለን። ስሜ ተባረከ ይሁን። የምታደርገውን ነገር ሁሉ ታውቃለህ። ሁሉን ደግሞ ስለምታደርግ፣ ሁሉን ታደርግ ዘንድ ቻይ ስለሆንክ አመሰግንሃለሁ። ስሜ ተባረከ ይሁን። ከዚህ ስጋ እኔ ባላምነውም እርሱ ግን ታማኝ ነው። ቃሉ የማይታጠፍ ፍርዱም የጸና ነው። ተናግሮ
ያደርጋሽ ዘንድ ከቶ እንደ ሰው አይደለም ያለው ሳይፈጽመው ሳያደርግ አይተውም። በኢየሱስ ክርስቶስ ስም በእኛ ያየኸው አቅም፣ በእኛ ላይ ያየኸው መልካም ሥራ፣ በእኛ ላይ ያየኸው መልካም ተስፋ ቃል በጌታ በኢየሱስ ስም አሁን እንዲፈጸም እጸልያለሁ። እግዚአብሔር ሆይ በአንተ ውስጥ መከልከል የለም። አንተ ድምፅ ውስጥ አለመሆን የሚባል ጥርጣሬ አይታሰብም። በናዝሬቱ በኢየሱስ ስም በእኛ ሕይወት ያየኸው ፈጥኖ እንዲሆን እጸልያለሁ። ሰዎች ይገረሙብን፣ ሰዎች ይደነቁብን። ፈጽምና እግዚአብሔር ሆይ ሰዎች ይገረሙብን፣ ቀይረንና ሰዎች ይገረሙ። ሰዎች እንደተደነቁበት ልክ እንደዛ አይነ ስውር ሆኖ እንደተወለደው ሰው ባዩት ጊዜ እየለመነ ያገኙት የነበረው ሰው ድንገት ግን በሕዝብ መሃል ተቀላቅሎ እግዚአብሔርን ሲያመሰግን ሙሉ ሰው ሆኖ ካዩት በኋላ ይህ ትላንትና ከመወለዱ ጀምሮ የምናውቀው ሰው አይደለምን ብለው ስሉ አንዳንዶቹ እሱ ነው፣ አንዳንዶቹ እሱ አይደለም እየተባሉ እንደተከራከሩበት እግዚአብሔር ሆይ ያንተ መልካም ሥራ በሕዝብ መሃል፣ በሀገሪቷ መሃል፣ በቤተሰብ በተለያዩ ሰዎች ውስጥ እግዚአብሔር መነጋገሪያ እንዲያደርገን እጸልያለሁ። ፈጽምልንና እግዚአብሔር ታሪክ ሥራ በኢየሱስ ክርስቶስ። ንግዳችን ላይ ተናገርከውን ፈጽም። ስራዎቻችን ላይ ተናገርከውን ፈጽም። በምንሄድበት መንገድ ላይ ያወራህንን ፈጽም። እግዚአብሔር ከልጅነታችን ጀምሮ የመራህን የነገርከን፣ አንዳንዶቻችን በእናታችን ማህፀን ሳለን የነገርከን እግዚአብሔር፣ አንዳንዶቻችን በመንገዳችን አንተን ካወቅንበት ዘመን ጀምሮ የነገርከን በኢየሱስ ስም እንዲቸኩል ጸልያለሁ። በኢየሱስ ስም እንዲቸኩል ጸልያለሁ። ከጓደኞች መካከል የለየን ይሄ ተስፋ ቃል ነው። ከቤተሰባችን መካከል የለየን ይሄ ተስፋ ቃል ነው። እግዚአብሔር ሆይ በሄድንበት መንገድ ሁሉ ሕይወት እንደሚሆነን እርግጠኛ የሆነው ይህንን ቃልህን ነው። በኢየሱስ ስም ፈጽም። የደከምንበት ዘመን ይብቃ። የዳከርንበት ዘመን ይብቃ። እግዚአብሔር የለፋንበት ዘመን ይብቃ። ያለ ትርፍ የሰራንበት ይብቃ። በኢየሱስ ክርስቶስም ትንሽ ሆኖ ያለ ቃልህ የኖሩበት ዘመን ይብቃ። ዛሬ ድል አድርግልን። ዛሬ አሸንፍልን። ዛሬ እግዚአብሔር መልካም የሆነውን እጅህን አሳይ በኢየሱስ ክርስቶስ ስም። ሰዎች ይደነቁ። አሳይ። በነሳራ ቤት ሳቅን እንዳደረግ፣ በአብርሃም ቤት ሳቅን እንዳደረግ፣ ልጅ እንደመጣ እግዚአብሔር ለብዙ ዓመታት የዘገየ የተዘጋ ነገር እንደተከፈተ እግዚአብሔር በእኛም ሕይወት የዘገየውን ነገር ፈጽምና ምስጋና አድርግ በቤታችን፣ ምስጋና አድርግ በቤታችን። እግዚአብሔር ሐሴትን ሙላ ልባችን ላይ። ልባችን ይፈንድቅ፣ ይደሰት፣ አንተን ያክብር፣ አንተን ያምልክ። በሄድንበት ሁሉ ስምህን እናንሳ በኢየሱስ ክርስቶስ ስም። በዚህ ዓመት ይሆናል ያልከው ይሁን። በዚህ ዓመት እፈጽመዋለሁ ያልከውን ፈጽም። በዚህ ዓመት አደርግልሃለሁ ያልክልኝን አድርግ። ጌታ ሆይ አድርግ። በኢየሱስ ስም አድርግ። ነገር እየዘገየ፣ ህይወት እየዘገየ፣ ኑሮ እየዘገየ፣ ምንኖረው ህይወት ትርጉም አጥቶ በኢየሱስ ክርስቶስም ተመሳስሎ መኖር እንዲያበቃ ጸልያለሁ። ተመሳስሎ መኖር እንዲያበቃ ጸልያለሁ። በኢየሱስ ስም ከሕዝብ ሁሉ እንደ አንድ ሰው ሆኜ አልኖርም። ከሕዝብ ሁሉ መሃል እንደ አንድ ሰው ሆኜ አልቀጥልም። ምክንያቱም እግዚአብሔር ዩኒክ ያደርገኛል። እግዚአብሔር ለየት ያለ ኪዳን ሰጥቶኛል። ሰው እንደ ኪዳኑ እንጂ እግዚአብሔር በዘፈቀደ የሚኖርበት ዘመን ያበቃል። ከዚህ ሰዓት ጀምሮ በፊትህ ጸልያለሁ በኢየሱስ ክርስቶስ በኔ ቤት፣ በኔ ታሪክ፣ በኔ ትምህርት፣ በኔ ህይወት መንገድ ላይ፣ በኔ ትዳር ላይ፣ በኔ ልጆች ላይ በኢየሱስ ክርስቶስ የተስፋ ቃል ፍጻሜን እንዲያገኝ ጸልያለሁ። የተስፋ ቃል ፍጻሜን እንዲያገኝ ጸልያለሁ። የነገርከኝ ፍጻሜን እንዲያገኝ ጸልያለሁ። ቤቴን ስራልኝ እግዚአብሔር ሆይ ታሪክ ስራ። እግዚአብሔር ሆይ በኢየሱስ ክርስቶስም ትልቅ ሰው አድርገኝ፣ ክቡር ሰው አድርገኝ፣ ሞገስ ስጠኝ፣ ኃይል ስጠኝ። ወዳጆች ጸልዩ፣ እንደዚህ እያላችሁ አክብረኝ እያላችሁ ጸልዩ። እንደነገርከኝ አድርግልኝ። ሰዎችን አስገርም። በኔ ቤት ውስጥ፣ በኔ ታሪክ ውስጥ፣ በኔ ልጆች፣ በኔ ህይወት፣ በኔ ትዳር ላይ በምትሰራው ነገር ሰዎች ይገረሙ፣ ይሳቁ፣ ይደሰቱ፣ ሰለብሬት ያድርጉ እያላችሁ ጸልዩ። ምክንያቱም እግዚአብሔር በታማኝነት የሚታወቅ አምላክ ነው። ምክንያቱም እግዚአብሔር በኔ ህይወት ውስጥ በሚሰራ ብቻ አይደለም፣ በታሪክ ማንንም ሰው ሳይሰራለት ቀርቶ አስለቅሶ ራሱን እግዚአብሔር እንደዚህ ያደረገ፣ እግዚአብሔር አላደረገም፣ እግዚአብሔር አልሰራም እያሉ ሰዎች ሲያሙት አልሰማውም። ምክንያቱም እግዚአብሔር ታማኝ ነው። ጸልዩ እንደዚህ እያላችሁ ታማኝነት ያኖረኛል፣ ታማኝነት ያስቀጥለኛል። ይህንን አምናለሁ። ዛሬም በኔ ቤት አድርግ። ዛሬም በኔ ቤት አንድ ጊዜ ድገም። ዛሬም በኔ ቤት አንድ ጊዜ ደግመ ፈጽም። ዛሬም በኔ ቤት እነንትና ቤት ኢዮብ ቤት ያደረከውን፣ ኢዮብ ቤት የሰራኸውን ያንን የፈጸምክለትን ታላቅ ገድል እኔም ቤት ድገም። ዛሬ በሳራ ህይወት ላይ ያደረከውን እኔም ቤት ድገም በኢየሱስ ክርስቶስ። ከዚህ ሰዓት ጀምሮ አይለፍ የተባለ ነገር አልፎ እንዲሄድ፣ አይለፍ የተባለ በህይወቴ ውስጥ አይሆንም የተባለ ሰይጣን ተወራረደብኝ፣ ሰዎች ተወራረዱብኝ፣ እግዚአብሔር ክፉ ሰዎች በላይ ላይ የተናገሩ
የተናገሩት በጌታ በኢየሱስ ስም እንዲቆም መሳቂያ ላለመሆን እግዚአብሔር ሆይ ማንም ሰው እንዳይስቅብኝ ከዚህ ሰዓት ጀምሮ በህይወቴ ውስጥ በድል የተመራ ህይወት እንዲኖረኝ ይጸልያል። በድል የሚቀጥል ህይወት እንዲኖረኝ ይጸልያል። በአንተ እጅ እንደተያዘ ሰው በማሸነፍ እንድትመራኝ ይጸልያል። ያዕቆብ ፊት ተገልጠሃል። በያዕቆብ ህይወት ውስጥ ተገልጠሃል። አንድ ብቻውን ሆኖ ተባሮ ስደተኛ ሆኖ በወጣበት ከተማና ሀገር ላይ በሁለት ክፍል ሰራዊት አድርገህ መለስከው። ባርከው ህዝብ አድርገው ደሞዙን እግዚአብሔር ከፍለው መለስከው። በስደት ዘመናችን አይለቅ፣ በመንከራተት ዘመናችን አይለቅ። እግዚአብሔር ዝም ብሎ በመሞከር ብቻ አይለቅ። ትርፍ የሌለው ህይወት ይብቃ ከህይወታችን ላይ በኢየሱስ ስም እንዲያበቃ እንዲያቆም እጸልያለሁ። ጌታ ሆይ እንጸልዩ ከነጋር ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ የያዝነው ነገር እንዳንበላ ከሆንበት የያዝነው እጃችን ላይ ያለ በረከት አፋችን ጋር እንዳይጠጋ ተንከራታች እንድንሆን የመከሩብን በኢየሱስ ክርስቶስ ስም አንተ እጅ ይነካናል። ያንተ እጅ ይነካናል። ዛሬ ይዳሰናል። ከዚህ ቀን በኋላ አምላክ እንደረዳው ሰው፣ አምላክ እንዳገዘው ሰው፣ እግዚአብሔር እንዳለው ሰው፣ መልካምን ቀን እንዳየ ሰው፣ እግዚአብሔር ብርሃን እንዳመልጣለት ሰው በኢየሱስ ስም አሸንፈን እንወጣለን። ድል አድርገን እንወጣለን። ጌታችንን እናመሰግናለን። ህዝብ ጠርተን እናመሰግናለን። ቤተሰብ አሰባስበን እናመሰግናለን። እግዚአብሔር የሚመሰገንበትን ነገር በእኛ ህይወት አደረገ እኮ እንላለን። እንጓደዳለን። በስምህ እንጠራለን። ስምህን በኢየሱስ ክርስቶስ ስም እንጠራለን። ቤቴ ውስጥ ድገም፣ አንድ ጊዜ ድገም፣ በሞገስ ድገም፣ በኃይል ድገም፣ በጥበብህ ድገም፣ በማስተዋልህ ድገም። ጌታ ሆይ ድገም አንድ ጊዜ በህይወቴ ላይ። እፈቅዳለሁ ዛሬ እንድትፈጽም እፈቅዳለሁ፣ እንድታደርግ እፈቅዳለሁ፣ እንድትሆን እፈቅዳለሁ፣ የፈለግከው እንድትንቀሳቀስ እፈቅዳለሁ። ናና በህይወቴ ውስጥ ስራ፣ ናና በላይፌ ላይ ስራ፣ ናና ባለኝ ነገር ሁሉ ተንቀሳቀስ አባት እግዚአብሔር ሆይ። ኦ ሎርድ ሃሌሉያ ሃሌሉያ ሃሌሉያ። ጸልዩ። የተስፋን ቃል የሚያስፈጽም አንድ ነገር አለ። እስራኤላውያን ከተገዙበት ግዞትና ባርነት ያስወጣቸው ሙሴን ላከላቸው። እግዚአብሔር ሙሴን ላከላቸው። ከዛ በፊት ሙሴንም ሲያገኘው እግዚአብሔር ከዛም በፊት ያለው ነገር አንድ ነው። ሃሌሉያ። አንድ ነገር አደረገ እግዚአብሔር። በዚህ ህዝብ ፊት፣ ለዚህ ህዝብ በግብፃውያን ፊት ሞገስን ሰጣለሁ። ከዛ በሄዱ ጊዜ ባዶ እጃቸውን አይሄዱም። ባዶ እጃችሁን እንድትሆኑ ተስፋ ቃላችሁ ሳይፈጸም እዛው ግብፅ ሀገር እንድትንከራተቱ በስደት ምድር በማትፈልጉት ሁኔታና ሲቹዌሽን ውስጥ ዘመናችሁ እንዲያልቅ ያደረገ ሞገስ ማጣት ነው። ዛሬ በኢየሱስ ስም በብዙ ሞገስ ነገሮቻችሁ እንዲቀየሩ ጸልያለሁ። በብዙ ሞገስ ነገሮቻችሁ እንዲለወጡ ጸልያለሁ። በኢየሱስ ክርስቶስ ስም በብዙ መንገድ ሞገስ ወደ እናንተ እንዲመጣ ሞገስን እግዚአብሔር እንዲያደርግላችሁ በሞገስ ኃይላችሁ እንዲታደስ በሞገስ ነገሮቻችሁ እንዲቀየሩ በሞገስ መንገዶቻችሁ እንዲከፈቱ በሞገስ የምትሰሩት ሁሉ እንዲከናወን በሞገስ የምታደርጉት ነገር ሁሉ ላይ እግዚአብሔር ጣልቃ እንዲገባላችሁ እግዚአብሔር ህዝብ እንዲያሳምንላችሁ እግዚአብሔር ሀገርን እንዲያሳምንላችሁ እንዴት ነግሯችሁ አይደለም ሰርቶላችሁ እየሄደ በህልማቸው እየታየ አይደለም ሰርቶ እንዲያሳምንላችሁ በኢየሱስ ክርስቶስ የእግዚአብሔር ሥራ ማይካድ ሆኖ በእናንተ ህይወት እንዲገለጽ ጸልያለሁ። የእግዚአብሔር ሞገስ ማይካድ ሆኖ በእኔ ህይወት እንዲገለጽ ጸልያለሁ። እግዚአብሔር ንግስናዬ ፈጥኖ ይምጣ፣ ክብሬ ፈጥኖ ይምጣ፣ ኃይሌ ፈጥኖ ይምጣ፣ ባለጠግነቴ ፈጥኖ ይምጣ። እግዚአብሔር የከበረ ስሜ ፈጥኖ ይምጣ፣ በኢየሱስ ስም ፈጥኖ ይምጣ። ጌታ አባቴ ሆይ ሰዎች ይገረሙ፣ ሰዎች ይደነቁ። ይህን ጸሎቱን ደጋግሜ የምጸልይላችሁ ዛሬ በኢየሱስ ክርስቶስ ስም ሰዎች ወደ እናንተ ይምጡ፣ እየተገረሙ ይምጡ፣ ሊያነግሷችሁ ይምጡ፣ ሊያከብሯችሁ ይምጡ። ጠላቶቻችሁ የደቀቁ ይሁን፣ እንዳትከናወኑ ነገሮቻችሁን እያዘገዩ ያሉ የተስፋ ቃላችሁን እያዘገዩ ያሉ ተቃውሞ አሁን ከኔ ጋር በኢየሱስ ክርስቶስ ስም የፈረሰ ይሁን። ወደ ከኋላ የሚከተል የግብፅ መንፈስ ሊይዛችሁ ፈልጎ የሚከተል ሊያጠፋችሁ ፈልጎ የሚከተል አስቀራችኋለሁ ብሎ ፈልጎ የሚከተል በኢየሱስ ክርስቶስ ስም ያ ፈርዖን በዛ በባህር እንደቀረ ጠላቶቻችሁ ከኋላችሁ ሰምጦ እንዲቀር ጸልያለሁ። ለእናንተ ግን ከባህሩ ማዶ ተሻግራችሁ በደረቁ ምድር ከበሮ ይዛችሁ እግዚአብሔርን የምታመሰግኑበት እግዚአብሔር እኮ ከግብፅ አወጣ፣ እግዚአብሔር እኮ ከማልፈልገው ህይወት ውስጥ አወጣ፣ እግዚአብሔር እኮ ከዕዳ አወጣ፣ እግዚአብሔር እኮ ካለውበት ነገር ሁሉ አሻገር፣ እግዚአብሔር እኮ ጭራሽ ሰርግ ደገሰልኝ፣ ልደቴን ደገሰው፣ እግዚአብሔር ኃይሉ
ድሉን ደገሰል እግዚአብሔር ምስጋናን በቤተ ደገሰ እያላችሁ ምታመሰግኑበት እንዲሆን እጸልያለሁ በኢየሱስ ስም። ጠላቶቻችሁ ይፈሩ፣ ጠላቶቻችሁ ይውደቁ፣ የሚጠሏችሁ ይፈሩ፣ የማይፈልጓችሁ ሰዎች የእግዚአብሔርን ሥራ እንዲያዩ እጸልያለሁ። ጠላት ይሸነፍ፣ ድል ለእናንተ ይሁን፣ ኃይል ለእናንተ ይሁን። ጥንቆላ የተመታ ይሁን፣ መተተኛ የተመታ ይሁን፣ ደጋሚ የተመታ ይሁን፣ ጠቋር የተመታ ይሁን። ሰውን የሚያፈዝ የሚያደነዝዝ የሰውን ዕድሜ የሚበላ ባሪያ የሚያደርግ መንፈስ በኢየሱስ ስም ከቤታችሁ ላይ የተመታ ይሁን። ከሕይወታችን አቅጣጫ ሁሉ ላይ የተቀደደ ይሁን። የክፉ መጋረጃ፣ የመዘግየት መጋረጃ፣ የዓለማወቅ መጋረጃ እድሎችን የሚቀማ በኢየሱስ ክርስቶስ ስም ዛሬ ከቤተሰቦቻችሁ ላይ ይነቀል፣ ከቤተሰቦቼ ላይ ይነቀል፣ ካለውበት ቦታና ሕይወት ላይ ይነቀል። እግዚአብሔር ሞገስ የሚያሳጣ ኃይል ሁሉ የተገፋ ይሁን። ሞገስ የሚያሳጣ ነገር ሁሉ ሞገስን የሚያሳጣ በሰው ፊት ስትታዩ ማትፈለጉ አድርጎ ኃይላችሁን አሳንሶ የሚያስረዳ የጨለማ ኃይል ሁሉ በኢየሱስ ስም አሁን የተቀደደ እንዲሆን አዛል ይመታ። የጨለማ ምክር የፈረሰ ይሁን። የጨለማ ኃይል የፈረሰ ይሁን። የጨለማ ኃይል የፈረሰ ይሁን በናዝሬቱ በኢየሱስ ክርስቶስ። አያለው ብዙ ሰዎች የሚያመልጡ ይታዩኛል። መንፈሴ ላይ አያለው ብዙ ሰዎች፣ እግዚአብሔር ምስክሬ ነው፣ አያለው ይታዩኛል። እግዚአብሔር በኃይል ፈጽሞላቸው የሚደሰቱ እግዚአብሔር ታላቅ ሥራ አደረገ። በእኛ ዘንድ ያለው ምስጋናው ብዙ ነው። እግዚአብሔር በቤታችን ላይ ታምራት አደረገ። እግዚአብሔር ያለውን ፈጸመ። ታመነልን ጌታ አባታችን እግዚአብሔር መከታ ሆነን፣ ጋሻ ሆነ። እግዚአብሔር የጠላቶቻችንን አፍ አዘጋልን የሚሉ ሰዎች ይታዩኛል። እየጸለይኩ ይታዩኛል። ብዙ ሰዎች ይታዩኛል። እኔንም ጨምሮ አያለው። ራሴን እዛ ውስጥ አገኘው። በጌታ በኢየሱስ ስም ከተፈጸመላቸው መሃል እንሆናለን። ከተደረገላቸው መሃል እንሆናለን። አጥተው ከሚያለቅሱት አይደለም። ተንከራተው ከሚያለቅሱት አይደለም። ዕዳ ከሚያስጨንቃቸው አይደለም። ነገር ከሚጣመምባቸው ጋር አይደለም። እኛ ግን ከሚያመሰግኑት ነን። እኛ ግን እግዚአብሔር ከታመነላቸው እንሆናለን። እኛ ግን እግዚአብሔርን ካመሰገኑ፣ እግዚአብሔር በሕይወታቸው ውስጥ ከሰራ፣ እግዚአብሔር ካከበራቸው ሰዎች መሃል በኢየሱስ ስም ዛሬ እንሆናለን። እናምናለን። ጌታ ሆይ ስሜ ተባረከ ይሁን። ስለፈጸምክ እናመሰግናለን። ስላደረግክ እናመሰግናለን። ሰዎች ስለተደነቁብን እናመሰግናለን። እጅ ስለተንቀሳቀሰ እናመሰግናለን። ሞገስ በእኛ ላይ ይሁን። ሞገስ በመንገዳችን ላይ ይሁን። ሞገስ በቤታችን ላይ ይሁን። ሞገስ በፋይናንሳችን ላይ ይሁን። ሞገስ በሄድንበት፣ በወጣንበት፣ በገባንበት ሁሉ ላይ ይሁን። እናከብረሃለን። ስሜ ተባረከ ይሁን። የምታደርገውን ነገር ሁሉ ታውቃለህ። ሁሉን ደግሞ ስለምታደርግ፣ ሁሉን ታደርግ ዘንድ ቻይ ስለሆንክ አመሰግንሃለሁ። ስሜ ተባረከ ይሁን። ከዚህ ሕዝብ ጋር አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ይባረክ።